መልካም አመሰግናለሁ እንግዲህ ቀደም ሲል መግቢያችሁ ላይ እንዳነሳችሁት ነው እንግዲህ በአለም ላይ በተለይም አሁን ላይ በግብርናው ዘርፍ ልዕለ ኃያል ተብላ የምትጠራው የብራዚል የግብርና ስራዎችን የተመለከተ የተለያዩ ጉዳዮችን ከሰሞኑ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመሩት ልዑክ በዚህ በብራዚል የተለያዩ የስራ እንቅስቃሴዎችን የመስክ ጉብኝቶችን ጉባኤዎችን ውይይቶችንና የስምምነቶችንም ያከናወነ ነው የሚገኘው እንግዲህ ብራዚል መግቢያችን ላይ እንዳነሳ ነው በተለይም አሁን ላይ የዓለምን ከ1 ቢሊዮን በላይ ሰዎችን የሚመግብ የግብርና ምርትና ምርታማነት ያላት ሀገር እንደሆነች ይታወቃልና ይሄም እንግዲህ ልዕለ ኃያል ያስባላት ጉዳይ ነው በዚህም በተለይም ይሄን ተሞክሮዋል ለአፍሪካና በተለይ በዙሪያ ያሉ ሀገሮች እንዲሁም ለአፍሪካ ልምድን ለማካፈል በማሰብ የተለያዩ ኢኒሺዬቲቮችን ወስዳ እየሰራች ነው የምትገኘው አሁን ደግሞ ሁለተኛው የብራዚል ረሃብን ለማስወገድ የምግብ ሉዓላዊነትን ለማስጠበቅ እና እንዲሁም ደግሞ ልምድን ለማለዋወጥ የሚያስችል ሁለተኛው ጉባኤ እየተካሄደ ነው የሚገኘው በዋና ከተማዋ ብራዚሊያ ማለት ነው በዚህ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የአማራ ክልል ርዕሰ መስተዳድር እንግዲህ አረጋ ከበደን ጨምሮ የተለያዩ ባለሙያዎችም ታድመውበታል በዚህ በተለይም የአፍሪካ ከፍተኛ የመንግስት የሥራ ኃላፊዎች የሀገር መሪዎች ባለሙያዎችም የታደሙበት ነው የሚገኙት በኢትዮጵያ በኩል እንግዲህ የብራዚል ጋር የሚያመሳስል የአየር ሁኔታ የምርቶችንም ጭምር ከብራዚል ጋር ብዙ የሚያመሳስል ያላት ሀገር እንደሆነች ኢትዮጵያ ይታወቃልና በዚህም በተለይም እንደዚህ መሰል ያሉ የግብርና የተመለከቱ ጉዳዮችን ለኢትዮጵያ የቀረቡ በመሆናቸው ትልቅ ልምድ የሚገኝበት እንደሆነ ይታመናል ማለት ነው የመስክ ጉብኝቶችም እንዲሁም ሌሎች ስራዎችም ተከናውነው አሁንም ድረስ እየቀጠሉ ነው የሚገኙት በዚህ ጉዳይ ላይ እንግዲህ ተጨማሪ ሐሳቦችን እንዲያካፍሉኝ በብራዚል የኢትዮጵያ አምባሳደር እንግዲህ ልዑል ሰገድ ታደሰን እዚህ አጠገቤ ጋብዣቸዋለሁ እሳቸው ጋር ሐሳብ እንለዋወጣለን ማለት ነው አምባሳደር ከልብ ነው ማመሰግነው እግዚአብሔር ይስጥልኝ እኔም አመሰግናለሁ እንግዲህ በቅድሚያ ምግባችን ላይ እንዳነሳ ነው የጉባኤው ትልቅ ጉባኤ ነው ረሃብን ማስወገድ የምግብ ሉዓላዊነትን ማስጠበቅ የሚል ነው ብራዚል ስትሆን ደግሞ ለኢትዮጵያ ቀረብ ያለ የግብርና ዘርፍን ያላት ምርቶቿም ቀረብ ያለ በመሆናቸው ለኢትዮጵያ ያለው አበርክቶ ምን ይመስላል እዚህ ያለው ስምምነቶችም ውይይቶችም ጉብኝቶችም ምን መልክ አላቸው በድጋሚ አመሰግናለሁ እርሶም እንደተጠቀሱት ይሄ የብራዚል አፍሪካ በግብርናም በማዘመን እንዲሁም ደግሞ የምግብ ዋስትናን በማረጋገጥ በሚሉ ጉዳዮች ላይ አተኩሮ እየተካሄደ ነው ያለው በኢትዮጵያ በኩል በክቡር ምክትል ጠቅላይ ሚኒስትራችን ከፍተኛ ቡድን ይሄ ተሳትፏቸውን በራሱ በክቡርነታቸው መመራቱ ኢትዮጵያ ግብርናን ለማዘመንና የምግብ ዋስትናን ለማረጋገጥ ያላትን ከፍተኛ የፖለቲካ ቁርጠኝነት የሚያረጋግጥ ነው የሚሆነው በዚህ ጉባኤ ሁለት አበይት ጉዳዮች ተካተዋል ማለት እንችላለን አንደኛው በጋራ ብራዚልና የአፍሪካ ሀገሮች የግብርና ዘርፍ ያላቸውን ተሞክሮች የሚቀያየሩበት ነው ሁለተኛው ግን ከምክክር ባለፈም የመስክ ጉብኝቶች የተካተቱበት ነበር በመስክ ጉብኝቱ ሁለት ጉዳዮች በተለይ ታይተዋል አንደኛ ብራዚል ከ1970ዎቹ እንደ ምዕራባውያኑ አቆጣጠር ጀምሮ ምርትና ምርታማነትን በማሳደግ በአለም በግብርና ዘርፍ ቀዳሚ ከሚባሉት ሀገሮች የተሰለፈችበት አብይ ሚስጥር ምንድነው የሚለውን በጣም በመስክ ጉብኝቱ አተኩረው የተመካከሩበት ያዩት ነገር ነው በዚህ ረገድ ጎልቶ የሚወጣው ኤምብራፓ የሚባለው የብራዚል የግብርና ምርምር ኢንስቲትዩት ቡድን አፍሪካ ሀገሮችም የመጡት በአጠቃላይ ይሄ የምርምር ተቋም እየሰራ ያለውን ስራ በመስክ ጉብኝት ጎብኝተዋል ሁለተኛው በዚሁ በመስክ ጉብኝት የተካተተው ነገር በተለይ በበረሃማ የነበረን አካባቢ በቴክኖሎጂ በመታገዝ በመቀየር አሁን ብራዚልም ሆነ በዚህ በክልሉ ከፍተኛ የግብርና ምርት አምራች የሆነ ክልልን በመስክ ጉብኝቱ ተካቶ ጎብኝተዋል በእነዚህ በሁለት የመስክ ጉብኝቶች በርካታ ተሞክሮችን የተገኙበት ነው በእኛ ሀገርም እያደረግነው ላለነው ግብርናን የማዘመንና የምግብ ዋስትናን የማረጋገጥ ትልሞቻችን ኢኒሺዬቲቮቻችን በርካታ ጠቃሚ ምክሮችን ምክክሮችን ያደረግንበት ጠቃሚ የሆኑ ተሞክሮችን የቀሰምንበት ነበር ማለት ይቻላል ከዚህ ባሻገር ከብራዚል ጋር ያለንን ግንኙነት ደግሞ በግብርናው ዘርፍ ወደ ላቀ ደረጃ ለማሸጋገር የሚያስችልም ስምምነት በዛሬው ዕለት የምንፈራረም ይሆናል በአጠቃላይ ከዚህ አንፃር ሲታይ ይሄ ጉብኝት የክቡር ምክትል ጠቅላይ ሚኒስትራችን ጉብኝት በግብርና ዘርፍ ከብራዚል ጋር ያለንን ግንኙነት ወደ ላቀ ደረጃ ለማሸጋገር ያስቻለ ስኬታማ ጉብኝት ነው
ምናልባት እንደው ግን ቀደም ሲል እርሶም አንስተውታል የኢትዮጵያ የጀመረቻቸው ግብርናውን ለማዘመን በፖሊሲ ደግፋ መስራቸው ስራዎች አሉና እሱን በማስቀጠል ረገድ የብራዚልን ተሞክሮ መውሰድ ላይ እንዲሁም ደግሞ በተለይም የሁለትዮሽ ደግሞ ምክክሮችም ነበሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከብራዚሉ ምክትል ፕሬዝዳንት ጋር ተወያይተው ነበር፣ ስምምነቶችም አከናውነዋል። እሱስ ምን አንድምታ አለው አምባሳደር? ልክ ነው። የክቡር ምክትል ጠቅላይ ሚኒስትራችን ከብራዚል ምክትል ፕሬዝዳንት ጋር ፍሬያማ የሆነ የሁለትዮሽ ውይይት አካሂደዋል። በዚህም በሶስት ጉዳዮች ላይ አተኩረው በጋራ ለመስራትና ግንኙነቱን ወደ ላቀ ስትራቴጂካዊ ደረጃ ለማድረስ መግባባት የቻሉበት ነበረ። አንደኛው በሁለትዮሽ ግንኙነት በንግድ በኢንቨስትመንት በቱሪዝም ያሉን ግንኙነቶች ወደ ላቀ ደረጃ ለማሸጋገር የበልጥ ተቀራብረን መስራት አለብን የሚለው ጉዳይ ነው። ሁለተኛው ብሪክስ አሁን ኢትዮጵያ አባል እንደሆነች ይታወቃል። ስለዚህ የብሪክስ የኢትዮጵያ አባልነታችንን ተጠቅመን በሁለቱ ሀገሮች ያለውን ግንኙነት በኢኮኖሚ ረገድ ከፍ ማድረግ አለብን የሚል ከንግድ ከኢንቨስትመንት ከቱሪዝም ባሻገር ግብርናው ዘርፍም ላይ ያለውን ግንኙነት ወደ ላቀ ደረጃ ማሸጋገር ይገባል በሚል መስማማትና መግባባት የተደረሰበት ነው። ሌላኛው በአቪዬሽን መስክም እንደዚሁ ለመግባባት አብረን ለመስራት የተስማማንበት ፍሬያማ ውይይት ነበር። አዲስ አበባ እና ሳኦ ፖሎ እንደሚታወቀው በኢትዮጵያ አየር መንገድ ቀጥታ በረራ በየቀኑ የሚገናኙ ናቸው። ይሄ ደግሞ ለንግድ ለኢንቨስትመንት ለቱሪዝም እንዲሁም ደግሞ ለህዝብ ግንኙነት አመቺ ሁኔታ የሚፈጥር ስለሆነ ይሄንን ሁሉ ነገሮች አንድ ላይ ተጠቅመን የኢትዮጵያና የብራዚልን ታሪካዊ ግንኙነት በተለይ ደግሞ በኢኮኖሚ ዘርፍ ወደ ላቀ ደረጃ ማሸጋገር አለብን የሚል ፍሬያማ ውይይት የተደረገበት ነበር። መልካም አምባሳደር ከልብ ነው የማመሰግነው ስለ ሰዓቱ። እሺ